ትላንት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር አንድ ትልቅ እርምጃ ወደፊት ተራምደናል። የሁለትዮሽ ግንኙነታችንን ወደ ስትራቴጂካዊ አጋርነት ደረጃ ለማሳደግ ወስነናል። ምክንያቱም የዓለም ስርዓቶች ካለፈው ታሪክ ጋር ተቆልፈው ቀሩ። ዓለም ወደፊት መሄድ አትችልም። እስራኤል መከላከያ ኃይል በጋዛ ሰርጥ በወሰደው ድንገተኛ የአየር ጥቃት የሐማስን ከፍተኛ የጦር አዛዥ ራድ ሰዓድን መግደሉን ተከትሎ በቴል አቪቭ እና በዋሽንግተን መካከል ያለው ዲፕሎማሲያዊ ግንኙነት ወደ አደገኛ ደረጃ መሸጋገሩ እየተዘገበ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የአውሮፓ ህብረት የታገዱ የሩሲያ ንብረቶችን ለዩክሬን ድጋፍ እንዲጠቀሙባቸው አስፈላጊ መሆኑን በድጋሚ አጽንኦት ሰጥተዋል። የዩክሬኑ ፕሬዝዳንት ሄግ በተገኙበት ወቅት ለጋዜጠኞች እንደተናገሩት ያለዚህ ድጋፍ በጠንካራ ሁኔታ ለመቆም እድል አይታያቸውም። የንግድ ስርዓት ለመረጃ አያያዝ አመች እንዲሆን ህገወጥ እንቅስቃሴ ለመግታት የሚያስችል ለመንግስት ለህብረተሰብና የሚመለከታቸው አካላት ተገቢውን መረጃ እንዲያገኙ በማድረግ በማስፈልጉ የንግድ ስርዓት ግልጽነት፣ ተጠያቂነትና መልካም አስተዳደር የሰፈነበት በማድረግ የሀገሪቱን ራዕይ ለማሳካት እንዲቻል አገራዊ ዘመናዊ የንግድ ምዝገባና ፈቃድ ህግ እንዲኖር አስፈላጊ በመገኘቱ የንግድ ምዝገባና ፈቃድ ህግ ሊወጣ ችሏል። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የዕለቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩም። በቀዳሚነት ተመለከትናቸው ርዕሰ ጉዳዮች አመራለሁ። ለይፋዊ የሥራ ጉብኝት አዲስ አበባ የሚገኙት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያና የህንድን የረጅም ጊዜ ወዳጅነት ወደ አዲስ የታሪክ ምዕራፍ ያሸጋገረ ውሳኔ ማሳለፋቸውን አብስረዋል። የሁለቱን ሀገራት ግንኙነት ከተለመደው ወዳጅነት ወደ ላቀ ስትራቴጂካዊ አጋርነት ለማሳደግ ስምምነት ላይ መደረሱን ተናግረዋል። እርምጃው በዓለም አቀፍ ጂኦፖለቲካ ውስጥ የግሎባል ሳውዝ ሀገራትን ተጽዕኖ ለማጎልበት ወሳኝ መሆኑን ጠቅላይ ሚኒስትሩ አስረድተዋል። ዳግም ተገኝ የኢፌድሪ ህዝብ ተወካዮችና የፌዴሬሽን ምክር ቤቶች ስድስተኛው ዙር አራተኛ ዓመት የሥራ ዘመን አንደኛ ልዩ የጋራ ስብሰባቸውን በዛሬው ዕለት አካሂደዋል። በኢትዮጵያ የሥራ ጉብኝት እያደረጉ የሚገኙት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በልዩ እንግዳነት ተገኝተው ንግግር አድርገዋል። ጠቅላይ ሚኒስትሩ በንግግራቸው የኢትዮጵያና የህንድን የረዥም ጊዜ ወዳጅነት ወደ አዲስ የታሪክ ምዕራፍ ያሸጋገረ ውሳኔ ማሳለፋቸውን አብስረዋል። የሁለቱን ሀገራት ግንኙነት ከተለመደው ወዳጅነት ወደ ላቀ ስትራቴጂካዊ አጋርነት ለማሳደግ ስምምነት ላይ መደረሱ አረጋግጠዋል። እርምጃው በዓለም አቀፍ ጂኦፖለቲካ ውስጥ የግሎባል ሳውዝ ሀገራትን ተጽዕኖ ለማጎልበት ወሳኝ መሆኑን ጠቅላይ ሚኒስትሩ አስረድተዋል። ሞዲ አሁን ያለው ዓለም አቀፍ ተቋማት አወቃቀር የ1945ቱን የድሮ ስርዓት ብቻ የሚያንጸባርቅና ጊዜ ያለፈበት መሆኑን በመተቸት ኢትዮጵያና ህንድ እንደ እኩል አጋሮች በመቆም ፍትሐዊ የዓለም ስርዓትን ለመገንባትና የተቋማት ማሻሻያ ለማድረግ በጋራ እንደሚሰሩ በይፋ አውጀዋል። Prime Minister Dr. Abiy Ahmed and I took a big step forward yesterday. ትላንት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር አንድ ትልቅ እርምጃ ወደፊት ተራምደናል። የሁለትዮሽ ግንኙነታችንን ወደ ስትራቴጂካዊ አጋርነት ደረጃ ለማሳደግ ወስነናል። ምክንያቱም የዓለም ስርዓቶች ካለፈው ታሪክ ጋር ተቆልፈው ቀሩ። ዓለም ወደፊት መሄድ አትችልም። ለዚህ ነው ህንድ ለዓለም አቀፍ የልማት ስምምነት ትኩረት ሰጠችው። እኛ የምንፈልገው ዓለም ውሳኔ አስጣጧ የዛሬውን እንጂ ከ1945ቱን እውነት የሚያንጸባርቅ መሆን የለበትም። ይህ አዲሱ ስትራቴጂካዊ አጋርነት በኢኮኖሚ ትብብር ብቻ የሚወሰን ሳይሆን ለሀገር ሉዓላዊነት ወሳኝ በሆኑት የመከላከያና የሳይበር ደህንነት ጉዳዮች ላይ ጭምር ያተኮረ መሆኑን ሞዲ አጽንኦት ሰጥተዋል። ህንድ በዓለም አቀፍ ደረጃ ተቀባይነት ያገኘውን የዲጂታል ቴክኖሎጂና የክፍያ ስርዓት ለኢትዮጵያ ለማካፈል ዝግጁ መሆኗን የገለጹ ሲሆን ይህም ኢትዮጵያ በቴክኖሎጂ ሉዓላዊነቷን እንድታረጋግጥና የምዕራባውያንን ተቋማት ላይ ያላትን ጥገኝነት እንድትቀንስ የሚያስችል ቁልፍ ድጋፍ እንደሆነም ተብራርቷል። Our commitment to mutual security becomes stronger with the signing of the defense. የሁለትዮሽ ግንኙነቶችን ወደ ስትራቴጂካዊ አጋርነት ደረጃ ለማሳደግ ወሰናል። ይህም አዲስ ስምምነት በዋናነት የሚያተኩረው የጠበቀ ወታደራዊ ትብብር በማድረግ ላይ ነው። ይህም በሳይበር ደህንነት፣ በመከላከያ ኢንዱስትሪዎች፣ በጋራ የጥናትና ምርምር ስራዎች እንዲሁም በአቅም ግንባታ ላይ የሚደረገው ትብብርን ያካትታል። የውጭ ጉዳይ ሚኒስትራችሁ የመረጃ ማዕከል ለመገንባት ህንድን እንደ ታማኝ አጋር ስለመረጣችሁ ክብር ይሰማናል። I take this opportunity to thank Ethiopia. ጠቅላይ ሚኒስትር ናሬንድራ ሞዲ ንግግራቸውን ሲያጠቃልሉ የኢትዮጵያና የህንድ የወደፊት ዕጣ ፈንታ የማይነጣጠልና የተሳሰረ መሆኑን ገልጸው ሁለቱ ሀገራት እንደ እኩል አጋር በጋራ እንደሚጓዙ ቃል ገብተዋል።
የአፍሪካ ሀገራት የአየር ንብረት ለውጥ እያደረሰ ያለውን ችግር ለመግታት ከራሳቸው ካዝና እያወጡ የሚመድቡትን የገንዘብ መጠን በሌሎች ዘርፎች ላይ ቢያውሉት በበርካታ ዘርፎች የዜጎች ኑሮ ያሻሽል እንደነበር ተገልጿል። ከዚህ ባለፈ ለታዳጊ ሀገራት ከውጪ ለአየር ንብረት ለውጥ መከላከል የሚመጡ ገንዘቦች ከ57% በላይ ያህሉ በብድር መልክ መቅረቡ የአፍሪካ ሀገራትን ችግር እያባባሰው ይገኛል ተብሏል። ተጨማሪ ያለን የዓለም ሀገራት በአሁኑ ወቅት በአየር ንብረት ለውጥ ምክንያት በርካታ ችግሮችን እየተጋፈጡ የሚገኝ ሲሆን የአፍሪካ ሀገራት ደግሞ ዋነኛ የችግሩ ገፈት ቀማሽ ሆነው ቀጥሏል። የአፍሪካ ሀገራት ለአየር ንብረት ለውጥ ያላቸው አስተዋጽኦ እምብዛም መሆን ደግሞ አይጥ በበላ ዳጓ ተመታ እንዲሉ ለወትሮም በብዙ ተፈጥሯዊና ሰው ሰራሽ ችግሮች ተብተው ያሉትን የአህጉሪቱን ሕዝቦች ኑሮ ይበልጥ እየከፋ እንዲሆን እያስገደደ ይገኛል። የአፍሪካ ሀገራት መንግስታትም የአየር ንብረት ለውጥ እያደረሰ ያለውን ችግር ለመግታት ከራሳቸው ካዝና እያወጡ የሚመድቡትን የገንዘብ መጠን በሌሎች ዘርፎች ላይ ቢያውሉት የዜጎችን ኑሮ ማሻሻል ይቻል እንደነበር የዴፍ ትራንስፎርም የምርምርና ጥናት ተቋም መስራችና ፓን አፍሪካኒስት የሆኑት ማርታ በቀለ ይገልጻሉ። በተቋማቸው አማካኝነት 10 የሚደርሱ የአፍሪካ ሀገራት ባለፉት 3 ዓመታት ለአየር ንብረት ለውጥ መከላከል በቀጥታ የመደቡትን ገንዘብ እንዳጠኑ የገለጹ ባለሙያ ለአብነትም በኢትዮጵያ ብቻ ከ200% በላይ የከተማ ሴፍቲኔት ፕሮግራም ወጪዎችን መሸፈን ይቻል እንደነበር ያስረዳሉ። የኬንያን በጀት እስካሁን ካሉት 3 ዓመታት ውስጥ በጀት ከመደበችው ውስጥ 3/4 ክፍሉን የፕራይመሪ ኤዱኬሽን ይሸፍንላት ነበረ። ኢትዮጵያን በምታይበት ጊዜ 200% በጀት የመደብ ነው ለአርባን ፉድ ሴፍቲ ኔት የሚሉት ማለት ነው። እሱን ያህል ይችንልን ነበረ። ምን እያለን ነው እንግዲህ ያለው ብር የተወሰነ ያለው ካንዱ ላይ ስታነሳ ካንዱ ላይ ለአንዱ ስትመድብ ካንዱ እየወሰድክ ነው ማለት ነው። ይሄ በኢኮኖሚክስ ኦፖርቹኒቲ ኮስት ወይም ትሬድ ኦፍ የምንለው ማለት ነው። እና ያ እየተካሄደ ነው። ያ ብር ቢኖር ኖሮ የግድ ትምህርት ላይ ይውላል ወይ እሱ ሌላ ጉዳይ ነው። ነገር ግን እንደው ቢሆን ይህንን ያህል ይደግፍ ነበር የሚለውን ነው እያየን ያለ ነው። ከዚህ ባለፈ ለታዳጊ ሀገራት ከውጪ ለአየር ንብረት ለውጥ መከላከል የሚመጡ ገንዘቦች ከ50% በላይ ያህሉ በብድር መልክ መቅረባቸው ሌላኛው በአፍሪካ ሀገራት ትከሻ ላይ የተጫነ ከባድ ቀንበር ነው ብለዋል። በየወቅቱ የሚገቡ ቃል ኪዳኖችና ስምምነቶችን ወደ ኋላ መለስ በማለት መቃኘትና ለተፈጻሚነታቸው በቁርጠኝነት መስራት እንደሚገባ ማሳስበዋል። ከውጭ የሚመጡ በእርዳታ መልክ ለአየር ንብረት ለውጥ ተብሎ የሚመጡ በብድር ነው የሚመጡት ያሉት በእርዳታ ወይም ነፃ ለምሳሌ ግራንት የምንለው ማለት ነው። በሱ መልክ አይደለም በአብዛኛው እየመጣ ያለው። ለምሳሌ የሱን ጥናት እሱ ደግሞ ሁለተኛው ጥናት ነው በምናረግበት ጊዜ 57% የአፍሪካ ታዳጊ አገራት ለአየር ንብረትን ለመቋቋም እንዲያውሉ ብሎ የመጣው ብር በብድር መልክ ነው። ያ ደግሞ እዳ ነው እየጨመረ ያለው። ቤትህን አቃጥሎ አንድ ሰው ቤትህን እንካ ገንባ ግን በብድር መልክ ነው የምሰጥህ እየተባልክ ነው ያለው እና እንደዚህ አይነት ችግሮች አሉና ከስምምነቱ ውጭ እየወጣን ነው ወይ? ወደ ኋላ ማየት የለብንም ወይ? የአየር ንብረት ለውጥ ጫና በመግታት እርምጃ ውስጥ የተቋማትና የሀገራት ትብብር ወሳኝ ድርሻ እንዳለው ይታመናል። የአፍሪካ ወጣቶች የአየር ንብረት ምክር ቤት አባል ገላኔ ገብረ ማርያም እንደምትገልጸው በተለይም በአውሮፓ ህብረትና አፍሪካ ህብረት ስትራቴጂካዊ ትብብር የወጣቶችን ድምፅ አጉልቶ በማሰማት ችግሩን በዘላቂነት የሚፈታበት መንገድ ላይ መስራት ይገባል ብላለች። ኢትዮጵያኖች ምን ያርጉ? ይሄንን የዩኤንና የአፍሪካን ዩኒየን ፓርትነርሺፕ ለማጠናከር መጀመሪያ ራሳቸው ቪዚብል ማድረግ ምን አይነት ኦፖርቹኒቲ አለ የሚለውን ሄዶ ሪች አውት ማድረግ የተለያዩ ኢቨንቶች ላይ ፓርቲሲፓት ከዛ በኋላ ኢንተረስታቸውን ካወቁ በኋላ ሜቢ የአዳፕቴሽን ሚቲጌሽን ምናምን ሊሆን ይችላል። እዛ ላይ በደንብ ፎከስ አድርጎ አጥንቶ እንትን ሊሆኑ ይችላሉ። ሌላ ደግሞ ኢትዮጵያ ደግሞ የራሷን ኤንዲሲ አሁን ለዩኤንኤፍሲሲ አንተንላለች። ያንን ኤንዲሲያችንን እንዴት ነው ኢምፕሊመንት የምናደርገው የሚለውንም በደንብ መስራት አለብን ማለት ነው እንደ ወጣት። በኢትዮጵያ የአየር ንብረት ለውጥን በተመለከተ የሚደረጉ ጥናትና ምርምሮች በአገር ውስጥ ባለሙያዎች ሊሰሩ እንደሚገባ ያሳሰቡት ማርታ የቴክኖሎጂ ድጋፍ ማድረግና ባለሙያዎችን በማብቃት የአውሮፓ ሀገራት ችግሩን ለመከላከል በአፍሪካ ያሉ ጥረቶች እንዳግዙም ጥሪ አቅርበዋል። አንዲት ሀገር ለማደግ የሚያስፈልጓት ቴክኖሎጂዎች አሉ። ግን ያ ቴክኖሎጂ ደግሞ በአሁኑ ሰዓት አየር ንብረትን ግንዛቤ ላይ ያስገባ ቴክኖሎጂ መሆን አለበት እየተባለ ነው ጫና እየደረሰብን ያለው። አንደኛ ያ ቴክኖሎጂ አለ ወይ? ሁለተኛ ያ ቴክኖሎጂ ካለ እዚህ ሀገር ማምጣት ይቻላል ወይ? ሶስተኛ ቴክኖሎጂ ቢመጣም እኛ ያንን ቴክኖሎጂ የመጠቀም አቅሙ አለን ወይ? ስለዚህ ያንን አቅም ማን ነው የሚገነባው? እንዴት ነው ሊገነባ የሚችለው የሚለውን ሱፐርፊሻል የሆነ ዝም ብሎ ከላይ ሆይ ሆይታ ሳይሆን የእውነት በጥናትና ምርምር ቅድም እንዳልኩ በተደገፈ ችግሮቻችን ይሄ ናቸው።
ችግር እና መፍትሄው ደግሞ ይሄው ነው የሚለው ከአፍሪካዎች የመጣ ወይም ከኢትዮጵያኖች የመጣ መፍትሄ መሆን አለበት እዛ ላይ የሚሆነው። በዓለም አቀፍ ደረጃ የሰብአዊ ድጋፍ መረጃዎች እንደሚወጣው ሪሊፍ ዌብ መረጃ ከሆነ በአፍሪካ ከባድ ድርቅ ብቻ ከ25 ሚሊዮን በላይ ዜጎች ላይ ተጽዕኖ አድርሶባቸዋል። ባሳለፍነው ቅዳሜ እስራኤል በጋዛ ሰርጥ ባደረሰችው ጥቃት የሐማስ የጦር መሳሪያዎች ምርት ክፍል ኃላፊና የኦፕሬሽን መሪ የሆነውን ራኢድ ሰዓድን መግደሏ ይታወቃል። የእርምጃ የተወሰደው አሜሪካንን ጨምሮ ለዓለም አቀፍ አጋሮች ምንም አይነት ቅድመ ማስጠንቀቂያ ወይም መረጃ ሳይሰጥ መሆኑ የዋሽንግተን ባለስልጣናት እጅጉን አስቆጥቷል። ደምሶች ፈራው። በመካከለኛው ምስራቅ የተፈጠረው አንጻራዊ መረጋጋት እንደገና አደጋ ላይ መውደቁ ተሰምቷል። የእስራኤል መከላከያ ኃይል በጋዛ ሰርጥ በወሰደው ድንገተኛ የአየር ጥቃት የሐማስን ከፍተኛ የጦር አዛዥ ራድ ሰዓድን መግደሉን ተከትሎ በቴል አቪቭ እና በዋሽንግተን መካከል ያለው ዲፕሎማሲያዊ ግንኙነት ወደ አደገኛ ደረጃ መሸጋገሩ እየተዘገበ ነው። ባሳለፍነው ቅዳሜ እስራኤል በጋዛ ሰርጥ በወሰደችው የታቀደበት ጥቃት የሐማስ የጦር መሳሪያ ምርት ክፍል ኃላፊና የኦፕሬሽን መሪ የሆነውን ራድ ሰዓድን መግደሏ ተረጋግጧል። ይህ እርምጃ የተወሰደው አሜሪካንን ጨምሮ ለዓለም አቀፍ አጋሮች ምንም አይነት ቅድመ ማስጠንቀቂያ ወይም መረጃ ሳይሰጥ መሆኑን የዋሽንግተን ባለስልጣናት እጅጉን አስቆጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር እስራኤል የወሰደችውን ይህንን እርምጃ ባለፈው ጥቅምት ወር የተደረሰውንና በቀጥታ ሰላም ለማምጣት ተስፋ ተጥሎበት የነበረውን የተኩስ አቁም ስምምነት በግልጽ የሚጥስ ነው ሲል ኮንኖታል። እንደ አሶሺየትድ ፕሬስ ዘገባ ከሆነ የዋሽንግተን ባለስልጣናት ይህንን ጥቃት ለሰላም ሂደቱ እንቅፋት የሆነና የአሜሪካን የዲፕሎማሲ ጥረት ወደ ኋላ የሚመልስ ነው ብለውታል። ዋይት ሀውስ ባወጣው መግለጫም እንዲህ አይነቱ የአንድ ወገን እርምጃ በመካከለኛው ምስራቅ ያለውን የደህንነት ሁኔታ ከማወኩም በላይ አሜሪካ በመካከለኛው ምስራቅ ያላትን የአሸማጋይነት ሚና ጥያቄ ውስጥ የሚከት ነው ሲል ማስጠንቀቂያ ሰጥቷል። የሟቹ ራድ ሰዓድ መገደል ለሐማስ ወታደራዊ ክንፍ ከባድ ኪሳራ እንደሆነ ይታመናል። ሰዓድ እንደ አውሮፓውያኑ አቆጣጠር በጥቅምት 7 2023 በደቡብ እስራኤል በተፈጸመው ጥቃት ቁልፍ ሚና የነበራቸውና የቡድኑ ሮኬትና የጦር መሳሪያ አቅም በመገንባት ረገድ ከፍተኛ ድርሻ ይይዙ የነበሩ አመራር ናቸው። ከእርሳቸው በተጨማሪም በዚሁ ጥቃት 3 የቅርብ ረዳቶቻቸውን መገደላቸው ታውቋል። በሌላ በኩል የእስራኤል መንግስት የወሰደውን እርምጃ ትክክለኛነት በመግለጽ መግለጫም አውጥቷል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት እንደገለጸው ራድ ሰዓድ የተኩስ አቁም ስምምነቱን ሽፋን በማድረግ የሐማስን ወታደራዊ አቅም መልሶ በመገንባት ላይ ነበረ ብሏል። እስራኤል ይህንን እርምጃ እየወሰደችው አስፈላጊና የማይቀር የደህንነት ስጋትን ለመቀልበስ መሆኑን በመጥቀስ ሰዓድ የጦር መሳሪያዎችን በድብቅ ወደ ጋዛ በማስገባትና አዳዲስ ጥቃቶችን በማቀድ ላይ ነበረ ስትል እስራኤል አስተባብላለች። የተኩስ አቁም ስምምነቱ አሸባሪዎች ኃይላቸውን መልሰው እንዲያደራጁ ፈቃድ የሚሰጥ አይደለም ሲሉም አንድ የእስራኤል ከፍተኛ የደህንነት ባለስልጣን ተናግረዋል። እስራኤል ይህንን እርምጃ እየወሰደችው ስምምነቱን ለማፍረስ ሳይሆን ስምምነቱን ተገን በማድረግ የሚፈጸሙ የሽብር ዝግጅቶችን ለማክሸፍ ነው ሲሉ መከራከራቸውን ጄሩሳሌም ፖስት አስነብቧል። በጋዛ ያለው ሁኔታ በዚህ መልኩ ተካሮ ባለበት ወቅት በምስራቅ ኢየሩሳሌም ሌላ ውጥረት ተቀስቅሷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአይሁዳውያንን የሃኑካህ በዓል ምክንያት በማድረግ በአልአክሳ መስጊድ ግቢ ስር በሚገኘው የምዕራባዊ ግንብ በማምራት ጸሎት አድርገዋል። በዚህ ጉብኝት ላይ በአሜሪካው ፕሬዝዳንት ዶናልድ ትራምፕ የተሾሙት የአሜሪካው አምባሳደር ማይክ ሃካቢ አብረዋቸው መገኘታቸው ጉዳዩን ይበልጥ ፖለቲካዊና ስሜታዊ አድርጎታል። የፍልስጤም ባለስልጣናትና የኢየሩሳሌም እስላማዊ አስተዳደር ይህንን ጉብኝት አዲስና አደገኛ ትንኮሳ ሲሉም አውግዘውታል። በተለይም የአሜሪካ አምባሳደር በስፍራው መገኘት አሜሪካ ለእስራኤል በምስራቅ ኢየሩሳሌም ላይ ያላትን የሉዓላዊነት ጥያቄ እንደምትደግፍ የሚያሳይ ምልክት ተደርጎ ተወስዷል። የኢየሩሳሌም አስተዳደር ባወጣው መግለጫ ኔታንያሁና የአሜሪካው አምባሳደር ቅዱሱን ስፍራ ለፖለቲካ ትርፍ እየተጠቀሙበት ነው ሲል ወንጅሏል። ከአውሮፓውያኑ ታህሳስ 14 እስከ 22 በሚከበረው የሃኑካህ በዓል ሳቢያ ከሰኞ ጀምሮ ቢያንስ 210 የሚሆኑ ህገወጥ የእስራኤል ሰፈራ ነዋሪዎች ወደ አልአክሳ መስጊድ ግቢ በኃይል መግባታቸውን የፍልስጤም ምንጮች ጠቁመዋል። ይህ በሙስሊሙ ምዕመናንና በእስራኤል ፖሊስ መካከል ግጭት እንዲቀሰቀስ ምክንያት ሆኗል። አልአክሳ መስጊድ ለሙስሊሙ ሶስተኛው ቅዱስ ስፍራ ሲሆን አይሁዳውያን ደግሞ ቦታውን ቴምፕል ማውንት ወይም የቤተ መቅደስ ተራራ ብለው ይጠሩታል። በጥንት ጊዜ የሁለት አይሁዳውያን ቤተ መቅደሶች መገኛ እንደነበርም ያምናሉ። የራድ ሰዓድ ግድያና በኢየሩሳሌም የተፈጠረው ውጥረት አሜሪካ በመካከለኛው ምስራቅ እያካሄደች ያለውን የአብርሃም ስምምነት የማስፋፋት ጥረት በእጅጉን ጎድቶታል። ሳውዲ አረቢያን ጨምሮ ሌሎች የአረብ ሀገራት መሪዎች በእስራኤል እርምጃ ላይ ያላቸውን ጥርጣሬና ቅሬታ በግልጽ እንዲያሳዩም አድርጓል። የአረብ ሊግ ባወጣው መግለጫ እስራኤል እየወሰደች ያለው እርምጃ ቀጠናውን ወደ አጠቃላይ ጦርነት ሊመልሰው እንደሚችል አስጠንቅቋል። በተለይም ከሳውዲ አረቢያ ጋር ሊደረግ ታስቦ የነበረው የሰላምና መደበኛ ግንኙነቶች ስምምነት በእንዲህ አይነት ክስተቶች ምክንያት ሊስተጓጎል እንደሚችል ተንታኞች ይገልጻሉ።
ሐማስ በበኩሉ የከፍተኛ አመራሩን መገደል ተከትሎ በሰጠው መግለጫ የተኩስ አቁም ስምምነቱ ህልውና አደጋ ላይ ወድቋል ሲል አስጠንቅቋል። ቡድኑ አሜሪካ እስራኤልን እንድትቆጣጠርና ስምምነቱን እንድታከብር ጫና እንድታደርግም ጠይቋል። ይህ የእስራኤል ስህተትም ያለምንም ቅጣት የሚታለፍ አይደለም በማለት በእስራኤል ላይ ዛቻውን አሰምቷል። ፕሬዚዳንት ቮሎዲሚር ዜሌንስኪ ለዩክሬን የታገደውን የሩሲያ ንብረት መጠቀም ግዴታ መሆኑን ገልጸዋል። ሞስኮ በበኩሏ ይህን እርምጃ ስርቆት ነው ስትል በመጥራት የአጸፋ እርምጃ እንደምትወስድ አስጠንቅቃለች። የአውሮፓ ህብረት በቤልጂየም በሚገኘው የሩሲያ ንብረት ላይ ለመወሰን እያመነታ በሆነበት በዚህ ወቅት የብሪታንያው የስለላ ተቋም MI6 ዓለም በሰላምና በጦርነት መካከል ባለ አደገኛ ቀጠና ውስጥ እንደምትገኝ አስታውቋል። ኃይለ ገብርኤል ታደሰ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የአውሮፓ ህብረት የታገዱ የሩሲያ ንብረቶችን ለዩክሬን ድጋፍ እንዲጠቀሙባቸው አስፈላጊ መሆኑን በድጋሚ አጽንኦት ሰጥተዋል። የዩክሬኑ ፕሬዝዳንት ሄግ በተገኙበት ወቅት ለጋዜጠኞች እንደተናገሩት ያለዚህ ድጋፍ በጠንካራ ሁኔታ ለመቆም እድል አይታያቸውም። ይህ የተባለው የአውሮፓ ህብረት ኬቭን በታገዱ ንብረቶች እንዴት ፋይናንስ ማድረግ እንዳለበት በሚወስንበት የሐሙስ ዕለት ውሳኔ ዋዜማ ላይ ነው። አብዛኛው ንብረት በሚገኝበት ቤልጂየም ዋስትናን ጨምሮ አንዳንድ ቁልፍ ነጥቦች በጉባኤው ላይ ብቻ የሚወሰኑ ሆነው ቀርተዋል። የሩሲያ ገንዘብ ለዩክሬን በ2026 እና 27 ለመጠቀም የተያዘውን የመጀመሪያ ዕቅድ ገንዘቡ የተቀመጠበትን የቤልጂየም ማዕከላዊ የደህንነት ማስቀመጫ ዩሮክሊየር ብቻ ያሳተፈ ነበር። ነገር ግን ቤልጂየም በእቅዱ የምትስማማው ሌሎች ሀገራት ከተሳተፉ ብቻ እንደሆነና የደህንነት ዋስትና ሲሰጣት ብቻ እንደሆነ ተናግራለች። ሞስኮ የአውሮፓ ህብረት የእሷን ሉዓላዊ መጠባበቂያ ከተጠቀመ አጸፋውን እንደምትመልስ ደጋግማ ዝታለች። ይህንንም እንደ ስርቆት ገልጸዋለች። የሩሲያ ማዕከላዊ ባንክ የ230 ቢሊዮን ዶላር ካሳ በመጠየቅ አስቀድሞ ክስ መስርቷል። የጀርመኑ መራሒተ መንግስት ሜርዝ እንደተናገሩት የዩክሬን ቀጣይ መከላከያ በገንዘብ ለመደገፍ የታገዱ የሩሲያ ንብረቶችን ለመጠቀም የአውሮፓ ስምምነት የማግኘት እድሉ 50-50 እንደሆነ ያምናሉ። የአሁኑ የአውሮፓ የገንዘብ ድጋፍ በ2026 የመጀመሪያ ሩብ ዓመት ካለቀ በኋላ ዩክሬን ቢያንስ ለ2 ተጨማሪ ዓመታት የገንዘብ ድጋፍ ስለሚያስፈልጋት ይህንን ማድረግ አስፈላጊ እንደሆነም አክለዋል። በመላው አውሮፓ ጥርጣሬዎች አሉ። እነዚህ ጥርጣሬዎች በደንብ መረዳት እችላለሁ። ነገር ግን አሁን እርምጃ ካልወሰድንና ይህንን የሩሲያ ጦር ግስጋሴ ለማስቆም የምንችለው ውሳኔ ካልወሰንን መቼ ነው የምንወስነው ሲሉ ጠይቀዋል። በአዲሱ የአሜሪካ ብሔራዊ ደህንነት ስትራቴጂ ውስጥ በአውሮፓ ላይ ያለው ጥላቻ የተሞላበት ቃና እንዳላስገረማቸው ገልጸዋል። ምክንያቱም ምክትል ፕሬዚዳንት ጄዲ ቫንስ በዓመቱ መጀመሪያ ላይ በሙኒክ የደህንነት ኮንፈረንስ ላይ ባደረጉት ንግግር በአውሮፓ ላይ የሰነዘሩት ብዙዎቹን ትችቶች የሚያንጸባርቅ ስለነበር ነው ብለዋል። ነገር ግን ሜርዝ ከአሜሪካ በኩል ማንኛውንም የመነጠል ዝንባሌ ይቀጥላል ብለው እንደማያስቡ ተናግረዋል። አሜሪካ ፈርስት የሚለው ሀሳብ ጥሩ ነው፣ ነገር ግን አሜሪካ ብቻዋን መሆኗ ለአሜሪካን ቢሆን ጥሩ አይሆንም እና የአሜሪካን ኢኮኖሚያዊ መረጃዎችን ስመለከት አሜሪካውያን በመጨረሻ ወደኛ ቀርበው ለሁለታችንም የሚጠቅሙ አንዳንድ ጉዳዮችን በተመለከተ መነጋገር አንፈልግም ወይ እንደሚሉ መገመት ይችላሉ ብለዋል። ከዚሁ ጋር በተያያዘ ዓመቱ እንደተጠናቀቀ ሲመጣ የዩክሬን መከላከያ ሚኒስቴር ሀገራቸው በ2026 ስለሚያስፈልጋት ነገር ተናግረዋል። ዩክሬን በሚቀጥለው ዓመት ከሩሲያ ጋር የምታደርገውን ውጊያ ለመቀጠል ከታቀደው 120 ቢሊዮን ዶላር የመከላከያ ወጪ ግማሹን አጋሮቿ እንዲሸፍኑላት እንደምትፈልግ ተናግረዋል። በመቀጠልም 45 ቢሊዮን ዶላር የሚሆነውን አስፈላጊ ገንዘብ ቃል እንደተገባላትም ገልጸዋል። ይህም ለጦርነቱ እስካሁን የተመዘገበ ሪከርድ ነው። በማህበራዊ ሚዲያ ላይ ባሰፈሩት ጽሑፍ የዩክሬን አጋሮች ለሀገሪቱ የመከላከያ ምርት ወደ 5 ቢሊዮን ዶላር የሚጠጋ ገንዘብ ለማፍሰስ ቃል መግባታቸውን ተናግረዋል። እንዲሁም ለዩክሬን የአሜሪካ ጦር መሳሪያ ግዢ ወደ 5 ቢሊዮን ዶላር የሚጠጋ ኢንቨስትም ተደርጓል። በሌላ በኩል የአውሮፓውያን ሩሲያ ላይ ያላቸው ስጋት እንደቀጠለ መሆኑን ማሳያዎች አሁንም እየተስተዋሉ ይገኛሉ። የእንግሊዝ የኤም16 የሚስጥር መረጃ አገልግሎት የመጀመሪያዋ ሴት ኃላፊ የሆኑት ብሌዝ ሜትሪዌሊ ብሪታንያ በሰላምና በጦርነት መካከል ባለው ቦታ ውስጥ እየሰራች ነው ያሉ ሲሆን ግንባሩ በሁሉም ቦታ ስለሆነ ሁሉም ሰው አደጋውን የመረዳት ኃላፊነት እንዳለበት ተናግረዋል። በመጀመሪያ ትልቅ ንግግራቸው በቭላዲሚር ፑቲን የዩክሬን ጦርነት ላይም በማተኮር ፑቲን በሰላም ስምምነቱ ላይ ድርድሮችን እያራዘሙ ነው ሲሉ ከሰዋል። የኬቭ ዕጣ ፈንታ ለአውሮፓ ሉዓላዊነትና ደህንነት ብቻ ሳይሆን ለዓለም አቀፍ ደህንነትም መሰረታዊ ነው ብለዋል። አክለውም ሞስኮ ከሙሉ ጦርነት ያነሰ ጥቃቶችን በመጠቀም ለማንገላታት ፍርሃት ለመፍጠርና ለመዘወር እየሞከረች ነው ሲሉ ተናግረዋል። ለዚህ ለሰነዘሩት ክስ በእንግሊዝ የሚገኘው የሩሲያ ኤምባሲ ሩሲያ የእንግሊዝንና የአውሮፓ ጠላት አድርጎ ማቅረብ እንዲቆም በመጠየቅ ምላሽ ሰጥቷል። ኤምባሲው በርካታ ግልጽ እውነታዎችን ማስታወስ አስፈላጊ ነው ብለን እናስባለን ብሏል። የአካባቢው ሚዲያ ተመልካቹን እንደሚያስፈራው ሩሲያ ከእንግሊዝ ጋር ወደ ጦርነት ግጭት ለመግባት ምንም አይነት እቅድ፣ ፍላጎት ወይም ምክንያት የላትም። ሁሉም ስጋቶችም ስም ማጥፋቶችም ሙሉ በሙሉ መሰረት የሌላቸው ናቸው ሲል አክሏል።
ወደ አጫጭር መረጃዎቻችን አለፍን። የኢትዮጵያና የሩሲያ ፌዴሬሽን የኒኩሌር ኃይል መረጃዎችን ምስጢራዊነት ለመጠበቅ የሚያስችል ስምምነት ተፈራርመዋል። ስምምነቱን የፈረሙት የኢትዮጵያ ኒኩሌር ኃይል ኮሚሽን ኮሚሽነር አቶ ሳንዶካን ደበበና የሩሲያ ፌዴሬሽን የሮሳቶም ኢነርጂ ፕሮጀክቶች ዋና ዳይሬክተር አንድሬ ሮዝድስቪ ናቸው። የኒኩሌር ቴክኖሎጂ ካለው ዓለም አቀፋዊ ውድድር አንጻር ይህ ምስጢራዊ መረጃዎችን ለመጠበቅ የተፈረመው ስምምነቱ ሁለቱ ሀገራት የኢትዮጵያን የመጀመሪያ የኒኩሌር ኃይል ማመንጫ ጣቢያ ግንባታና ልማት ለማፋጠን ቀደም ብለው የተገቡትን ስምምነቶች ተግባራዊ ለማድረግ ካላቸው ቁርጠኝነት አካል ነው ተብሏል። ከምክክር ሂደቱ ራሳቸውን ያገለሉ የተለያዩ የፖለቲካ ኃይሎችና ታጣቂ ቡድኖች ወደ ምክክሩ እንዲመጡ የተባበሩት መንግስታት ድርጅት ጠየቀ። እስካሁን ወደ ኮሚሽኑ ያልመጡና ያልተቀላቀሉ አካላት መምጣት ይኖርባቸዋል ሲሉ የተባበሩት መንግስታት ድርጅት የዋና ጸሐፊው የምስራቅ አፍሪካ ልዩ መልእክተኛ ጓንግ ኮንግ ተናግረዋል። ልዩ ጸሐፊው የተባበሩት መንግስታት ድርጅት በሰላም ግንባታ ሂደቶች ላይ በምስራቅ አፍሪካ በርካታ ተግባራት እንደሚያከናውን ኮሚሽኑ አስታውሶ በኢትዮጵያ የሚደረጉ የሰላም ግንባታ ሂደቶች ላይ ድርጅቱ ድጋፍ እንዲያደርግ ጥሪ ቀርቦላቸዋል። በውይይቱ ላይ የኢትዮጵያ ሀገራዊ ምክክር ኮሚሽን በእስካሁኑ የምክክር ሂደት ራሳቸውን ያገለሉ የተለያዩ የፖለቲካ ኃይሎችና ታጣቂ ቡድኖች መኖራቸውን ገልጾ እነዚህን አካላት ወደ ምክክር በማምጣቱ ረገድ በተባበሩት መንግስታት ድርጅት ዋና ጸሐፊ የምስራቅ አፍሪካ ልዩ መልእክተኛ እገዛ እንዲያደርጉም ጠይቋል። በመጪው ግንቦት ወር የሚካሄደው 7ኛው ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ በሆነ መንገድ እንዲከናወን የጸጥታ ተቋማት አስፈላጊውን ዝግጅት መጀመራቸውን የፌዴራል ፖሊስ አስታውቋል። ከባለፉት የምርጫ ጊዜያት የተሻለ ዝግጅት እየተደረገ ነው ያሉት የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ምርጫው ሰላማዊ ሆኖ እንዲጠናቀቅ የጸጥታ አካላት የተጫወቱት ሚና ከፍተኛ እንደነበር ጠቁመው አሁንም ለ7ኛው ምርጫ ተመሳሳይና የተሻለ ዝግጅት እየተደረገ መሆኑን አስታውቀዋል። የኢትዮጵያ አየር መንገድ በአፍሪካ ትልቁን የአየር ማረፊያ ውስጥ ላውንጅ ስራ አስጀመረም። ቦሌ ዓለም አቀፍ አየር ማረፊያ ውስጥ የተገነባውና ትላንት ማክሰኞ የተመረቀው ላውንጁ 16 ሚሊዮን ዶላር ወጪ የተደረገበት መሆኑን የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው ተናግሯል። 5500 ካሬ ስፋት ያለው ይህ ላውንጅ በአፍሪካ ትልቁ መሆኑን የገለጹት ዋና ስራ አስፈጻሚው የፕሪሚየም ደረጃ ደንበኞችን የሚያስተናግድ መሆኑን ጠቁሟል። ላውንጁ በአንድ ጊዜ እስከ 1000 የሚደርሱ መንገደኞችን የማስተናገድ አቅም እንዳለውም ተነግሯል። ከውጭ ሱዳን ለተከታታይ 3ኛ ዓመት የሰብአዊ ቀውስ ዝርዝር ውስጥ ከቀዳሚዎቹ ተርታ ሀገራት መካከል አንዷ መሆኗ ተሰማም። ሀገሪቱ በዓለም አቀፍ የሰብአዊ ቀውስ ክትትል ዝርዝር ውስጥ ከተጠቀሱት ሀገራት ሁለተኛ ደረጃ ይዛለች ሲል አፍሪካ ኒውስ በዘገባው አስነብቧል። ዓለም አቀፉ የነፍስ አድን ቡድን ማክሰኞ ዕለት ባወጣው ሪፖርቱ መሰረት ሀገራት በከፍተኛ የሰብአዊ ቀውስ ውስጥ እንደሚገኙ አስታውቋል። ዓለም አቀፍ ቀውሶች ከጊዜ ወደ ጊዜ እየጨመሩ መምጣታቸውን የጠቀሰው ዘገባው በ2026 የሰብአዊ ቀውሶች ሊባባሱ እንደሚችሉ አመላክቷል። በዋናነት የእርስ በርስ ግጭቶች ለቀውስ ተጋላጭ እንዳደረጉትም ጠቁሟል። ከሱዳን በተጨማሪ ዲሞክራቲክ ሪፐብሊክ ኮንጎ፣ ማሊና ቡርኪና ፋሶ በዝርዝር ውስጥ የተካተቱ አፍሪካዊ ሀገራት ናቸው። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ቴክ ፎርስ የተሰኘ አዲስ መርሃ ግብር ይፋ አደረጉ። ይህ ይፋ የተደረገው መርሃ ግብር በትራምፕ አስተዳደር በፌዴራል ተቋማት ውስጥ ለ2 ዓመታት የሚያገለግሉ 1000 የቴክኖሎጂ ባለሙያዎችን ለመቅጠር የሚያስችል ነው ተብሏል። መርሃ ግብሩ አሜሪካ በሰው ሰራሽ አስተውሎት ወይም ኤአይ ዘርፍ ያላትን የበላይነት ለማስጠበቅ ከሚያስችለው የትራምፕ የኤአይ አክሽን ፕላን አካል መሆኑን ተገልጿል። በዚህ መርሃ ግብር የሚቀጠሩ ባለሙያዎች
በዓመት ከ150 ሺህ እስከ 200 ሺህ ዶላር የሚደርስ ከፍተኛ ደሞዝ የሚከፈላቸው ሲሆን እንደ ማይክሮሶፍት፣ አማዞን፣ ሜታና ኦፕን ኤአይ ካሉ ግዙፍ የቴክኖሎጂ ኩባንያዎች ጋር በትብብር እንደሚሰሩ ታውቋል ሲል ኒውዮርክ ታይምስ በዘገባው አስፍሯል። ወጣትና ሴቶች በስራ ፈጠራ ሂደት ላይ የሚገጥማቸውን የገንዘብ እጥረት ለመፍታት ያለመ ጉባኤ ተካሂዷል። በጉባኤው የፋይናንስ ተቋማት እንዲሁም ተበዳሪ ወጣቶችና ሴቶች ያሉበትን ደረጃ የሚያሻሽሉበት ሀሳብ ተኮር ውይይትም ተካሂዷል። ሚካኤል ኃይሌ በቢዝነስ ጥንቅሩ ተመልክቶታል። ጥቃቅንና አነስተኛ ተቋማት የሚገጥማቸውን የገንዘብ እጥረት ለመፍታት የተለያዩ ስራዎች ይሰራሉ። አነስተኛ ኢንተርፕራይዞች የሚገጥማቸውን የገንዘብ እጥረት ለመፍታት ኤስኤንቪ እና ሜርሲ ክሮፕስ እንዲሁም ሌሎች ግብረሰናይ ድርጅቶች በመተባበር ከፋይናንስ ተቋማት ጋር ምክክርም አድርገዋል። ከዚህ በፊት በብድር ዙሪያ እንዲሁም ሊዋይ ፕሮጀክትን በመተግበር ሂደት የገጠሙ ፈተናዎችን ለመፍታት ውይይት እንደተደረገ ያብራሩት በኤስኤንቪ ሊዋይ ፕሮጀክት የፕሮጀክት ማናጀር ሄለን ጌታው ናቸው። አክሰስ ቱ ፋይናንስ በተለይ ደግሞ ይሄ ለጥቃቅንና አነስተኛ እንዲሁም መካከለኛ ኢንተርፕራይዞች ፋይናንስ የሚያገኙባቸውን ሚንሶች ባለድርሻ አካላት እንዲነጋገሩባቸው እኛም ደግሞ በፕሮጀክታችን እስካሁን ድረስ ፓይለት ስናደርጋቸው የነበሩ የተለያዩ አሰራሮች ስላሉ እሱንም ሼር ለማድረግና ለመነጋገር ነው አቅደን ያዘጋጀ ነው። እንደ ፕሮጀክት እንትን ለማለት ያህል የኛ ፕሮጀክት የወጣቶችና ሴቶችን በተለይ ደግሞ በኑሮ ደረጃቸው ዝቅተኛ ደረጃ ላይ ያሉ ወጣትና ሴቶች ኑሯቸውን እንዲያሻሽሉ የማድረግ ዋና ዓላማ ይዘን ነው የተነሳ ነው። ባለፉት 50 ዓመታት በኢትዮጵያ የተንቀሳቀሰው የኤስኤንቪ ኢትዮጵያ ወጣቶች የስራ ዕድል እንዲፈጠርላቸው እንዲሁም ብድር እንዲመቻችላቸው መስራቱን የሚናገሩት የኤስኤንቪ ኢትዮጵያ ፕሮግራም አስተባባሪ የትናየት ግርማ ናቸው። የተለያዩ ተቋማት ሊዋይ የተሰኘ ወጣቶችንና ሴቶችን የሚደግፍ ፕሮጀክት ላይ ባለድርሻ አካላት ተሳታፊ እንዲሆኑ ለማድረግ በርካታ ስራዎች መሰራታቸውንም አስታውቀዋል። ወጣቶች የስራ ዕድል ለአገሪቷም አንዱ ዋናው መንግስት መሰረት አድርጎ የሚሰራው ስለሆነ ይህንን ከመፍታት አኳያ ኤስኤንቪም የራሱን ድርሻ ከመወጣት አኳያ ወጣቶች፣ ሴቶች የስራ ዕድል እንዲያገኙ የራሳቸውን ስራ መጀመርም ይሆናል ተቀጥረው ከመስራት አኳያ ይሰራል። የራሳቸውን ስራ እንዲፈጥሩ በተለይ ንግድ ላይ እንዲሰማሩ ደግሞ ገንዘብ በጣም አስፈላጊ ነው፣ ወርኪንግ ካፒታል። ያን ከማድረግ አኳያ የተለያዩ ሞዴሎችን ፓይለት ስናደርግ ቆይተናል። ከተለያዩ የገንዘብ አቅርቦት አቅራቢዎች ጋር ማለት ነው። ባንኮች ሊሆኑ ይችላሉ፣ ማይክሮ ፋይናንስ ኢንስቲትዩትስ ሊሆኑ ይችላሉ፣ ኮኦፕሬቲቭስ ሊሆኑ ይችላሉ፣ ፊንቴክ ካምፓኒስ ሊሆኑ ይችላሉ። ከነሱ ጋር አብረን የተሻለ ውጤታማ የሆነ በተለይ ደግሞ ጥቃቅንና አነስተኛ ቢዝነሶች ተኮር የሆነ ፋይናንሻል ፕሮዳክት ዴቨሎፕ እንዲያደርጉ ስንሰራ ቆይተናል። ፕሮጀክቱ 400 ሺህ ለሚሆኑ ወጣቶችና ሴቶች የገንዘብ ድጋፍና ብድር እንዲያገኙ ለማድረግ በማቀድ በስራ ላይ መሆኑን አስታውቀዋል። በኢትዮጵያ የንግድ ሕግ መሰረት አንድን የንግድ ድርጅት ከመነሻው ጀምሮ በህጋዊ መንገድ ማዋቀር ለድርጅቱ ህልውና ወሳኝ ጉዳይ ስለመሆኑ ባለሙያዎች ይናገራሉ። ማንኛውም የንግድ እንቅስቃሴ ህጋዊ ሰውነት አግኝቶ ወደ ስራ ከመግባቱ በፊት ሊሟሉ የሚገቡ ቅድመ ሁኔታዎች፣ የንግድ ማህበራት አደረጃጀትና በዘርፉ የሚስተዋሉ የህግ ክፍተቶችን በተመለከተ ግልጽነት መፍጠር አስፈላጊም ነው። ስለሆነም ዛሬ አዋጁና የንግድ ህጉ ምን ይላል የሚለውን በተመለከተ ጠበቃው እንደሚከተለው አዘጋጅቷል። ወደ ዞን ለፍ ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። የንግድ ምዝገባና የንግድ ስራ ፈቃድ አገልግሎት አሰጣጥ ስርዓት ፍትሃዊ፣ ዘመናዊ፣ ቀልጣፋና ተደራሽ በማድረግ የንግዱን ማህበረሰብና ከንግዱ ስርዓት የሚጠብቀውን አገልግሎት እንዲያገኝ የህግና የአሰራር ክፍተቶችን በመንደፍና እርካታን በማሳደግ በሀገሪቱ ሁለንተና ኢኮኖሚ ውስጥ የበኩል ሚና እንዲጫወት ማድረግ በማስፈለጉ የንግድ ምዝገባና የንግድ ፈቃድ አሰጣጥ በዘመናዊ ቴክኖሎጂ እንዲደገፍ በማድረግ የንግድ ስርዓት ለመረጃ አያያዝ አመቺ እንዲሆን ህገወጥ እንቅስቃሴ ለመግታት የሚያስችል ለመንግስት ለህብረተሰብና የሚመለከታቸው አካላት ተገቢውን መረጃ እንዲያገኙ በማድረግ በማስፈለጉ የንግድ ስርዓት ግልጽነት፣ ተጠያቂነትና
መልካም አስተዳደር የሰፈነበት በማድረግ የሀገሪቱን ራዕይ ለማሳካት እንዲቻል አገራዊ ዘመናዊ የንግድ ምዝገባና ፈቃድ ህግ እንዲኖር አስፈላጊ በመገኘቱ የንግድ ምዝገባና ፈቃድ ህግ ሊወጣ ችሏል። ተጠያቂነትና መልካም አስተዳደር የሰፈነበት በማድረግ የሀገሪቱን ራዕይ ለማሳካት እንዲቻል አገሪቱ ዘመናዊ የንግድ ምዝገባና ፈቃድ ህግ እንዲኖር አስፈላጊ በመገኘቱ የንግድ ምዝገባና ፈቃድ ህግ ሊወጣ ችሏል። የንግድ ስራ ፈቃድ የተሰጠው ነጋዴ ፈቃዱ በተለያየ ምክንያት ሊታገድ የሚችል ሲሆን እነዚህም የንግድ ስራውን የጤናና የጽዳት አጠባበቅ፣ የአካባቢ እንክብካቤ፣ የአደጋ መከላከልና የንግድ ዕቃውን ወይም የአገልግሎቱን የጥራት ደረጃ ካጓደለ፣ በህጉ የነጋዴ ግዴታዎች ተብለው የተቀመጡትን ደንቦች የጣሰ ከሆነ፣ አግባብ ያለው ባለስልጣን የሚጠይቃቸውን መረጃዎች በትክክለኛና በወቅቱ ያላቀረበ ከሆነ፣ የተሰጠው ወይም የታደሰው የንግድ ስራ ፈቃድ በሐሰተኛ ሰነድ ወይም ማስረጃ ተደግፎ መሆኑ ከተረጋገጠ ወይም ፈቃዱን ከተሰጠበት ዓላማ ውጭ ሲገለገልበት ከተገኘ፣ ባስመዘገበው የንግድ ፈቃድ አድራሻ ያልተገኘ ከሆነ፣ የንግድ ህጉን አዋጁን ለማስፈጸም የወጡ ደንብና መመሪያ ድንጋጌዎችን የጣሰ ከሆነ አግባብ ያለው ባለስልጣን የንግድ ስራ ፈቃዱን ሊያገደው ይችላል። የንግድ ህጉን በአዋጁ መሰረት የወጡ ደንብና የመመሪያዎችን ድንጋጌ በመጣስ የንግድ ፈቃድ የታገደ ከሆነ ወይም በማናቸው ምክንያት አግባብ ያለው አካል የንግድ ህግ ድንጋጌዎችን መጣሳቸውን ሲያረጋግጥ ወይም በፍርድ ቤት ትዕዛዝ የንግድ ፈቃዱ ሲታገድ የንግድ ድርጅቱ ወዲያውኑ አግባብ ባለው አካል ይታሸጋል። ጉዳዩ የሚመለከተው ባለስልጣን ፈቃዱ የታገደበትን ምክንያትና አሳማኝ በሆነ ጊዜ ውስጥ ጉድለቶችን እንዲስተካከሉ ሊወስድ ስለሚገባው እርምጃ ለባለ ፈቃዱ በጽሁፍ የሚያሳውቀው ሲሆን በተሰጠው የጊዜ ገደብ ውስጥ ጉድለቶችን አስተካክሎ ሲያቀርብ በንግድ ስራ ፈቃዱ ላይ የተጣለው እግድ ተነስቶ ስራ ላይ እንዲውል ያደርጋል። የንግድ ስራ ፈቃድ የሚሰረዝበትን ሁኔታዎች እንመለከታለን። የንግድ ስራ ፈቃድ የሰጠው ነጋዴ የንግድ ስራውን በራሱ ፈቃድ የተወ እንደሆነ የንግድ ስራ ፈቃድ የተሰጠው ወይም የታደሰው ፈቃድ በሐሰተኛ ሰነድ ወይም ማስረጃ መሆኑ ሲረጋገጥ፣ የንግድ ስራ ፈቃዱ ከተሰጠበት ዓላማ ውጭ ሲገለገልበት ከተገኘ፣ በተሰጠው የጊዜ ገደብ ውስጥ ለንግድ ፈቃዱ እገዳ ምክንያት የሆኑ ጉድለቶች ያላስተካከለ ከሆነ፣ የኪሳራ ውሳኔ የተሰጠበት ከሆነ፣ የንግድ ስራ ፈቃዱን ያላሳደሰ ከሆነ አግባብ ያለው ባለስልጣን የንግድ ስራውን ፈቃድ ይሰርዛል። የንግድ ስራዎችን ለመስራት ፈቃድ ከማውጣት ይልቅ ፈቃድ መመለስ የበለጠ ዋጋ ስለሚያስከፍል ከወዲሁ ጥንቃቄ ማድረግ ያስፈልጋል የሚለው የዕለቱ ህገ ነክ ምክራችን ነው። አመሰግናለሁ።